እማዬ እቀፊ። ውይ ልጄ ምን ሆንሽብኝ? ዳጣዬ ምንድን ነው የሆንሽው? ሰሞኑ ግን የሆነ ነገር ሆነሻል። ፊትሽ በሙሉ ልክ አይደለም እኮ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ይህ ወይኗ ሚዲያ ነው። ዳጣ ድራማ ክፍል 51ን ይዤላችሁ መጥቻለሁ። ዳጣ እንግዲህ ወይዘሮ ሰላምን እናቷ መስላታለች። ናታን እሷም እኮ እናትሽ ነች ማለት ነው ብሎ ስላላት እናቷ መስላታለች። እናም በልቧ እያሰበቻት ስለሆነ ልክ እንደ እናቷ እንድታቅፋት ልጆቿን እንደምታደርገው ልክ ውሃን አቅፋ ፀጉሯን እየዳበሰች እንደምትስመው እንደዛ እንድታደርግላት ፈልጋለች። እንደውም አፋውጥታ አንቺ እናቴ ነሽ ብላ ጠይቃታለች። እሷም ድንግጥ ብላ ከልጆቼ ከአቤጌልና ከውሃ የተለየ ያጎደልኩብሻለ ልጄ አለቻት። አይ ብቻ ግን እንድታቅፍኝ እፈልጋለሁ ብላ ጠይቃትም ነበር። እንግዲህ ወይዘሮ ሰላምም ቀና ልብ ያላት መልካም እናት እንደመሆኗ በዚህም ላይ ያስመሰከረችው ይህንኑ ነው። ለዳጣም ጥሩ አቀባበልና ጥሩ ፊት አሳይታ ልክ እንደ ልጆቿ አቅፋ ፀጉሯን እየዳበሰች የምትጠይቃትን ሁሉ አድርጋላታለች። ግን ወይዘሮ ሰላም ጥያቄ ፈጥሮባታል። ምን ሆና ነው? ለምንስ እንደዚህ ያለች? አጉድዬባት ነው ወይንስ እናቷ ናፍቃት ነው እያለች እንግዲህ በሀሳቧ እየተመላለሰ ነበርና ይህንኑ ጥያቄ በቀጥታ ጠየቀቻት። ልጄ እናትሽ ናፍቃሽ ነው? እናትሽን ታውቂያታለሽ? አይነት ጥያቄዎችን ጠየቀቻት። እሷም እማዬ ዝም ብለሽ እቀፊኝ ብላታለች። እንግዲህ እማዬ ልበልሽ ወይም ብላ አስፈቅዳት ነበር በፊተኛው ክፍል። እናም ይሄንንም ፈቅዳላታለች። እሺ አንቺን ደስ ካለሽ እሺ ብላ ተቀብላታለች። ዳጣም እንግዲህ ደስ ብሏት እማዬ እያለች በሙሉ አንደበቷ እየጠራቻት ነው። ይሄ ደግሞ ዳጣን ትልቅ ደስታ ጨምሮላታል። እንዲህ እያሉ ናታንና ውሃም እንዲሁም ዳጣ ኳስ እየተጫወቱ ነበር ውጭ ላይ። አቶ ደረጀም በረንዳ ላይ ወይም በረኮና ላይ ቁጭ ብሎ እያያቸው ነበረ። እንዴት ተለመደው ኤቢም ያው ስለላዋን ጀምራለች። በዛ አጋጣሚ አባቷ እየተናደደና እየተጨነቀም እየተብሰለሰለም እያየችው ነበረ። ጠጋ ብላ ያዘነች መስላ ለምን እንደዚህ እንደሚሆን ጠየቀችው። እሱም መለሰላት። ተረትና ምሳሌ አድርጎ ለማስረዳት ሞከረ። ግን ለኤቢ ተረትና ምሳሌ ማውራት ማለት ድፍንቅል ላይ ውሃ ማፍሰስ ማለት ነው። በአንድ በኩል ትክክል ናት የምልበት አንድ ምክንያት አለኝ። እውነት ከሆነ እውነትን ይዞ መውጣት ጥሩ ነው ብዬ አምናለሁ። ግን ለሁሉም ቦታና ጊዜ ይመርጣል። ኤቢ ግን ቦታም ጊዜም ሁኔታዎችም በጭራሽ የማይገድባትና ቦታውን የማታውቅ ሰው ነች። ሁሉንም በፈለገችው ሰዓትና ጊዜ ማውራት ብቻ ነው እሷ የምታውቀው። እናም አባቷ የሰጣት ምሳሌ በጭራሽ ከመረዳት ይልቅ ፊት ለፊት ነው የተጋፈጠችው። አባቷም በጣም አዝኖ እኔ ግን አንቺ ልጄ ሰው ገለሽ እንኳ እዚህ ግቢ እንደቀበርሽ ብታይ ባይ ያንንም ሚስጥር እኔ ብቻ ባውቅ ልጄን አሳልፌ አልሰጥሽም። የቀበርሽውን ሰው ከማውጣት ይልቅ ልጄን እንዴት እንደማድን ነው ማስበው አላት። እሷ ይሄም ግድም አልሰጣትም። ስለምን እንደሚጨነቅ ብቻ በግልጽ ይሄ ነው የሚያስጨንቀኝ ብሎ እንድነግራት ብቻ ነው የምትፈልገው። እናም በምሳሌ ብዙ ነገር ሊያስረዳት ሞከረ፣ አልተረዳችውም። እንዲሁም ዳጣና ናታን እንዲሁም ውሃ ሲጫወቱ እያየች ስለነበር አሁን የምኑ ደስ ይላል እያለች አባቷም እኔ እንደነሱ ስትጫወት አይሽ ደስ ይለኝ ነበር አላት። እሷም አይ እኔ ጥሩ ልጅ ነኝ አባቴ እንደዚህ አልራገጥም አለችው። በልጅሽ በጊዜሽ ማድረግ ያለብሽን ካላደረግሽ ትልቅ ሰው ስኮኜ እንደ ልጅ ትሆኛለሽ አላት። እሷም አይ እኔ ጥሩ ልጅ ነኝ በጭራሽ እንደዛ አልሆንም አለችው። እሺ ብሎ ተሰናብቷል። ወደ ቤትም ገብቶ እንግዲህ ከባለቤቱ ጋር እያወራ ነበር። በጣም ደስ የሚል የቤተሰብ ፍቅር እያወሩ ነበር። ፕሌን ውስጥ
ወይም ደግሞ የተለያዩ ሀገሮች ሲዞር የሚያጋጥመውን የበረራ ሰዓት ላይ ያጋጠመውን በሀገራችን የአንዱ የደጉ ገበሬን ታሪክ አንስቶ እንዲሁም ደግሞ በሌሎች ሀገሮች በውጭ ሀገሮች ያሉትን እያነሳ ከሚስቱ ጋር እያወራ ነበር። ወይዘሮ ሰላም ጥሩ እናት ነችና ሀሳባቸውን እየተገላለጹ በጣም በደስታ ጥሩ ጊዜ እያሳለፉ ነበረ። ናታንም እንግዲህ ከኤቢ ጋር የተለያዩ ነገሮችን ቁጭ ብለው እያወሩም እያሳለፉም ነበር። አቶ ደረጀም ቁጭ አድርጎ ናታንን ጠይቆታል። ምክንያቱም በአጋጣሚ ከዳጣ ጋር አግኝቶ ስለነበር የተፈጠረውን ጠየቀው። ለሁለተኛ ጊዜም ቢሆን ጠይቆታል። ናታንም ግን በግልጽ ሊናገር አልፈለገም። በሱ ደብቆታል። ፍቅሩን ደብቆ ግን የሚፈጠር ነገር እንኳ ካለ በስርዓት በወግ በማድረግ ሽማግሌ ልኬ እንጂ እንደዚህ እንደሚወራው እንደማላደርግ ቃል እገባልሃለሁ ብሎታል። ነገር ግን አሁን ደስ ትለኛለች፣ እንቀራረባለን፣ ከዚህ የተለየ ነገር ግን ምንም የለም ብሎ ነግሮታል። እንግዲህ ደረጀም አምኖታል። ያላመኑት ቢኖሩ አብጌልና ወይዘሮ ሰላምም አላመነችውም። ምክንያቱም ወይዘሮ ሰላምም እንዴት በስስት ዳጣን እንደሚያያት እንዲሁም አቅፎ ሲስማት አይታለች። ያንን ውስጧ ስላለ ተጨማሪ ደግሞ በየጊዜው አበጌል እያመጣች የምትነግራትንም ታውቃለች። ይህ ሁሉ ውስጧ ስላለ ልጇንም የልጇ ባህሪ ምንም የሚወደድ ባህሪ እንደሌላት ስለምታውቅ ልቧ በደንብ ተሰብሯል። ያው እናትም አይደለች፣ ጥሩ ነገሮችን እናት ለልጅ መምረጥ የተለመደ ነው። ሁሉም እናቶች የሚያደርጉት ነው። እናም ናታንን በጣም ነው የምትወደው ወይዘሮ ሰላም፣ በጣም ነው የምታከብረው። ለልጇ ባል እንደሆንላት በመጀመሪያ የምትመርጠው ሰው ነው። ለዛም ነው የዳጣንና የናታንን ግንኙነት ያልተቀበለላት ውስጧ። ግን ደግሞ ዋናው ነገር ናታን ማንን ይወዳል የሚለው ነው። ይህም ደግሞ ያው ለዛሬ ቢደብቀውም የሆነ ሰዓት እውነት አድርጎ እንደሚናገር ናታን ግልጽ ነው። ለዛሬ ግን ሁሉም ለቤተሰቡ ሰላም ሲል ሚስጥር አድርገውታል። ዳጣም ቢሆን ለሰላም ብቻ ነው የነገረቻት እንጂ ለማንም ምንም አልተናገረችም። ደግሞ ብትናገርም ሰላም ስለማይሰጧት ለማንም አልተናገረችም። ለጊዜው በሚስጥር ይዘነዋል ሰላምዬ፣ ባይሆን አንቺም እንዲሁ ጠብቂ ሚስጥራችንን ብላ ለእሷ ብቻ ተናግራለች እንጂ ጥሩ ስሜት ውስጥ ጥሩ ፍቅር ውስጥ እንደሆኑ ግን ያስታውቃል። እንዲህ እያሉ እንግዲህ ዳጣና ውሃ እንዲሁም ናታን ሳሎን ቁጭ ብለው ነበር። እናም አበጌል መታ እንግዲህ ዳጣ ናታን ጋር ልጥፍ ብላ ነበረ። ቀናሽ እንደ እያለች አቻለው እንግዲህ እያለች ነበር ዳጣ። ከዛ ዋም የዳጣን ቃል ተቀብላ ቻለው እንግዲህ ትላለች። ምኑ ነው የሚችለው ስትላት ድንጋዩን ትላለች። ድንጋይ ያለ እንደዚህ ቤት ነው ቀንታሽ ነው እያለች እንግዲህ ያው አቢጌልም ዳጣ ባለችበት ሁሉ ስለ ናታን ማውራት፣ ስለ ናታን ጋር መሆን፣ እሱን በቃ እሷን ለማስቀናት በረጅም ርቀት እንደምትሄድ ይታወቃልና ዳጣን ለማስቀናት ብዙ ነገር አድርጋለች። በመጨረሻም ዳጣ ግን እንዲህ ከለጠፍሽበት እኮ እስክትላት ድረስ ምኑን ያለጥፍበታለሁ ብላ ጮኸችባት። በመጨረሻም ናታንዬ በቃ አንተ ጋር እጥራለሁ አይደል ዛሬ አለችው። አይ እና አባዬ ያዩሻል ብዬ ነው የተለጠፍሽበትን ስትላት ተኝተዋል ማንም አያየኝ አለቻት። እሺ አለ። ናታንም ምንም መልስ አልሰጣትም። ብድግ ብሎ በሉ ደህና ደሩ ብሎ ሄደ። እንዴ ልትሄድ ነው አለችው። ጸጥ አላት። ከዛ በቃ እመጣለሁ እሺ አለችው። ምንም መልስ አልሰጣትም። ዝም ብሎ አትገባ። ከዛ ግን ወይዘሮ ሰላምና ደረጀም ቁጭ ብለው መኝታ ክፍላቸው ሆነው እያወሩ ነበረ። እየተሳሳቁም ነበረ ስለ በረራ ገጠመኞቻቸው። እናም እንግዲህ እንዲህ ያለ ዛሬ ግን ሰላም አለችው ወይዘሮ ሰላም። ምን አላት? ዛሬ እኮ ሰላም መታ አለችው። እሺ አላት። መጀመሪያ ቅልስልስ አለች እና ይቅርታ ጠየቀችኝ። ከዛ ግን የሆነ ትልቅ ምስጢር እንደያዘች እና
እሱን እንደምትነግረኝ ነገረች አለችው። እንግዲህ አቶ ደረጀ በጣም ነው የደነገጠው። ምን የሚይዘው የሚጨብጠው ነገር አጥቷል። በጣም ደንግጧል። አቤቄልና ዳጣም ደግሞ ሳሎን ላይ ተፋጠዋል። ሊመታቱ ወይ ልጫጫው ይሆን? ብቻ በቀጣይ ክፍል አንድ አዲስ ነገር ይኖራል። ዳጣም ወይ እናቷን ታውቃለች፣ ቤተሰቡም ደግሞ የደረጀ ልጅ መሆኗን ያውቃል። ይሄ ሚስጥር ሊወጣ ይችላል ወይም ደግሞ ላይወጣም ይችላል። አቤቄልና ዳጣም ደግሞ ምን ላይ እንደሚደርሱ በቀጣይ ክፍል ይዤላችሁ እንመጣ ይሆናል። ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ቤተሰብ ያልሆናችሁ ማለት ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩልኝ። እንዲሁም ደግሞ የደወል ምልክቷን በመጫን ሁሌ የምለቃቸውን የድራማ አዳዲስ ትረካዎች እንዲደርሷችሁ ይሆናል። አመሰግናለሁ። ሰላማችሁ ይብዛ።